ሰላም አቀሉ ማን ያለን ጳውሎስ ነው መጽሐፉ ማን ነው መጽሐፍ ቅዱስ ላይ ነው የዮሐንስ መልእክት ላይ ሰላም እኮ አትበሉ ይላል ይናታል እግዚአብሔር ነገር እኮ ነው ጌም እንጫወት እየተጫወትን እናወራለን በዚህ አጋጣሚ ወሬ ያነሳዋልና ሰላም እንዳትሉ እንዳል አልሰማሽ መጨፈር ምናምን አይቻልም እሺ እኔ መጨፈር ምናምን መዝለል አይቻልም ኖ ተጠንቀቅ ጾም ነው ነገር ይሻለው ሰላም አትበሉ ይላል መጽሐፍ ቅዱስ ላይ ምን አልከኝ ማሜ መጽሐፍ ቅዱስ ላይ ሰላም እንዳትሏቸው ይላል ብለሽ ቆይ እግዚአብሔር ምን እንደሚል ለሚወጣው ፖለቲካ ሃይማኖት ምናምን ፖለቲካ እኔ የምፈልገው ጌምና ጌም ነው ኦኬ ጌምና ጌም ብቻ ማሸነፍና ማሸነፍ ነው የምፈልገው እኮ ማሸነፍ እንዴ አእምሮም እኮ መሸናነፍ አለ አሁን አንቺ አሁን ኧረ ተይ ኧረ አጨፍሪብኝ እናቴ እኔ ልወጣ ነው በይ እኔ አጨፍሪ እንዳጨፍሪ ከዚህ በኋላ መብቴ መሰለኝ ኦ ማይ ጋድ ከጨፈርሽ እኔ እወጣለሁ ለምን አይ ኖር ጾም ነው እሺ በጣም በይ ኦ ቀልዳለ እንዴ እሺ ሰው ሰላምታ እንኳን ሲያቀርብ ሰላም አይባልም እንዴት ነህ ሰላም አትበይ ኧረ በፍጹም እንዴ ይሄው እኮ መጽሐፉ ላይ እንደዛ ይላል እግዚአብሔር ሰላም አትበሉ እንግድነትም አትቀበሉ ይላል ታውቂያለሽ ይሄን አይደለም አሳይሽ እሺ ላሳይሽ ይታይሻል ተመልከች ዮሐንስ የሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ከ9 ላይ ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር አምላክ የለውም ማለት በማን ትምህርት በክርስቶስ ትምህርት ለሚኖር አብና ወልድ አሉትና አለና ማንም ወደ አንተ ቢመጣ ይህንንም ትምህርት ባያመጣ ሰላምን በቤታችሁ አትቀበሉ ሰላም አትበሉት ይላል አየሽ ይታያል እና እቺን ቃል ለመንገር ፈልገህ ነው እንትን ያልከኝ አይ ለምን አጋጣሚ አነሳው እንጂ አይ እኔ ገና ሳላይክ እኮ ነው ያልከኝ ሰላም ዞርሽ ሰላም እያልኩሽ ዞርሽ እኮ ኧረ ዞርኩም አንተ ነህ እቺን ለመናገር ስለፈለክ ነው መጀመሪያ ግን አሁን ራሱ እንዴት ነሽ እኮ አላልከኝም አንተ ራሱ ማማላውን ይሄ ነገር አጥነተ መታው እኔ ለማወዛገብ ነው አይቁም ነገር ግን ሰዎችን ሰላም አትበሉና እንግድነት አትቀበሉ ምናምን ያስማማል የሚያስማማው ሰው ለሻሚያ እኔ የለውበትን ቶይ ሉጣ መሰለኝ ለምን እንዴ ጎረቤት ምናምን አትቀበይም እንግድነት ቤት ምናምን ጎረቤት ምናምን አትቀበይ እንግድነት ቤት ውስጥ ምናምን ለምን አልቀበልም ታዲያ ይሄ አትቀበይ ሰላም እንዳትይ በክርስቶስ ትምህርት ለማይነው ሰላምታ ማቅረብ ምናምን አይቻልም አንድ ሁለተኛ ሰላምታ ብቻ አይደለም ነገሩ ከዛ ጭራሽ በቃ ቤትሽ ደግሞ እንዳትቀበይ ምን ይሻላል የትኛው መጽሐፍ ቅዱስ ላይ ነው እንደዛ የሚለው የጆባ የኦርቶዶክስ ስለ ጆባ ነው አሁን አይመለከተኝም ግን መጽሐፍ ቅዱስ በብዙ አይነት እኮ እንትን ይላል የኦርቶዶክስ ያልኩሽ እኮ የኦርቶዶክስ ጭራሽ እንዳትይ ነው የሚለሽ ምን ያለሽ ከፎይ ጋር አወራችሁም እንዴ ከፎይ ጋር ወጣችኋል እኔ ፎይ ይላሉ ማን እንደ አሲተሪው እስቲ እኔ ድፍረቱ ካለው ንጋስ አይ እሱ ምን የሚኮ ድፍረት ምናምን ሳይሆን በእውቀት ነው እንጂ የምታወሩት ከድፍረት አንፃር ምናምን አይደለም እውቀት የለውም እኮ ነው የምልሽ አሁን እኔ ፊት የመቆም እውቀት እኮ የለውም እኮ እኔ የምልሽ ክርስቶስ ግን አምላክ ነው እንዴ በጣም ነው እንዴ ወንድ ልጅ ይመለካል ምን ይመለካል ወንድ ልጅ ነው ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ አለ ወንድ ልጅ ታመልኪያለሽ ይኸውልህ እኔ አሁን ብናወራ ከእውቀት አንፃር አላወራህም ገባክ አይደለ አሁን እንደዚህ አይነት ወሬዎች የሚወራው የሳምበዲ ያስገብተህ እንደዚህ ሳይሆን
በትክክል እውቀቱ ካለው መጽሐፍ ቅዱስንም በደንብ ከሚያውቅ አንተም አንብበዋል ታውቀዋለህ። አዳምጠኝ። አንተ አንብበዋል ታውቀዋለህ አይደለ? ስለ ቁርአን እሺ ንገሪያቸው። ያው በቃ ለመምህሮች አንዴ አድርሽላቸው መልእክት። ያው ይሄ ልጅ በይና አድርሽላቸው። እንዴ ያው ኢብራሂም ነው ስምክ አይደለ? እስቲ እኔ እቺ ካላቀም አክቹአሊ ኢብራሂም 300 ምናምን ሺህ ፎሎወር አለክ። ለመምህሮች አድርሽ። አንተ አሁን ማለት ነው በጣም ከሚያውቅ ሰው ጋር ነው እንጂ እንዴ ሳምበሪን እያስገባክ እንደዚህ ታውቂያለሽ ምናምን ማለት አግባብ አይደለም እኮ። የለም እኮ ነው ልታስተምረኝም ከፈለክ ከማን ጋር ልወያይ ታዲያ? እኔ አሁን የሚወያየኝ አጣሁ ነው። ያው በቃ ማንም እኔ ይፈሩኛል። ኧረ ማንም ይወያየ ካንደ አንተ ማንም ሃይማ አንተ እኮ ልክ ቁርአንን እንዳወቀው ማለት አንተ ቁርአንን እንዳወቀው አንተ ቁርአንን እንደምታውቀው ማለት ነው። መጽሐፍ ቅዱስንም በስነ ስርዓት የሚያውቅ ብዙ ሰው አለ። አሁን ለምሳሌ እስቲ እሺ ጥሪያቸው። እሺ ያው መልእክት አድርሽላቸው። ያው አንቺን ከሰሙሽ እፎይን አግኝተው ነበር እያሉኝ ነው። አላውቀውም ነው ያልከኝ። አንተ ግን አላውቀውም አላልኩሽም። እውቀት የለውም ነው ያልኩሽ። አውቀዋለሁ። እውቀት የለውም ከምን አንፃር? ሁለታችሁም እኮ የምታወሩት ከእንትን ነው አይደለ? እሱም መጽሐፍ ቅዱስን ወክሎ ቁርአኑን አውቃለሁ ይላል። አንተም ደግሞ ቁርአንንም አውቃለሁ ያንንም አውቃለሁ ትላላችሁ። ወይ መልእክት ተናገሪ፣ አለዛ ደግሞ እኔ ላውራሽ። የምታውቂው ነገር መልእክት አድርሽላቸው ለመውጣት ከብዶች ነው? ኖ አይደለም። ለምን ወጣለሁ? እሺ ይኸውልሽ ኢየሱስ ክርስቶስ ወንድ ልጅ መሆኑን ታምኛለሽ? በስምንተኛው ቀን መገረዙ ታውቂያለሽ? እሺ በስምንተኛው ቀን የተገረዘው አካል ይመለካል ወይስ አይመለክም? ይኸውልህ ኢብራሂም እኔ አሁን እንደዚህ ጥቃቅን ጥያቄዎችን እየጠየቀኝ ልመልስልህ አልችልም። ከእውቀት አንፃር ስለማልመልስልህ ይኸውልህ ሌላ እንትን በል እሺ። ይቅርታ አምላክሽን እኮ አይመለክም። ልወጣ ነው። ሰላሙን አመሰግናለሁ። ሰላሙን አባቴ። ኧረ ጥቃቅንማ አትበይ እንደዚህ እንዴ። እኛ ቢያንስ የምናከብረው ነብያችን ነው። እሺ ያርግልህ። ሪከርድ አደረክ? ጨረስክ? ልውጣልህ? አይ ሄደች። እሺ በጣም ያሳዝናል። እሺ አንተ በፊት አንድ ጊዜ ተናነቀኝ። አራማን ብራዘር እንደዚህ ነው የተናነቀ ወይስ እንዴት ነው የተናነቀ? እንደዛ አራታ ፒስ ነው እንዴ ለማኒ በያ አለን አማኖ ፒስ ነው አለን። ያራዲዬ ልጅ ሁሉ ሰላም አለን። ተበድለን ምቾት አጨናንቆን ዘይታተን በቂቤ እየበላን ነው አባቴ። አረዋት ማለት ነው የኑግ ኧረ የኑግ ቅቤ ነው ትላለህ። ሸኖ ቅቤ ሸኖ ለጋ ወሽ ጾም ሄዱ። አይ ማን እሺ ይመች እና አንዴ ዝም ብለን የሆነ ሼም ነገር እንሞካከር። አካባቢ ይላታክ ሸኖ ቤት ምናምን ሄደህ ብትመለስ ማለት ሸኖ ስትል ሸኖ ቤት ሄደህ ብትመለስ ሸኖ ቤት ሄደህ ምናምን ብትመለስ ምግብ በዛው ሳትታጠብ ትበላለህ። ሸኖ ቤት አራት ሲቶናል በይሳት ስለ ሸኖ ጀቃ ሸኖ ነገር እኮ ነው። ሸኖ ቤት አሁን ሸኖ ምናምን ስትል ነው አጋጣሚ ትዝ አለኝ። ሸኖ ቤት ምናምን ብትሄድ በዛው ምግብ ምናምን ትበላለህ። ቀጥታ ከሸኖ ቤት እንደወጣ ሸኖ ትቢ አረ ሸኖ ትቢ አንተ ስለ ሸኖ ትቢ ምን ሆነ ነው? አረ ሸኖ ትቢ ኤክስ ማድረግ ነው ይሳት። አይ ቁም ነገር እኮ ነው እየጠየቅኩ ያለሁት ማን እንዴ። አረ ቀለል አድርጊው። ምን እሺ እስኪ ታብታብ አድርጉ። ኤቭሪባዲ እስኪ ነካ አድርጉ እስኪ አራዳጆች ሪፓክ ምናምን ሪፖስት ምናምን እንዲያደርጉልህ ከኔ ጋር ካላወራ አይሰሙም። እኔ ጀለሶች 568 ሰው አለ። መጀመሪያ አውራኝና ከዛ አታስብ ጊፍት ምናምን እሺ አንዴ ላድምጥሽ። ዲፓሱን እስኪ ዲጂውን እስኪ ላስቀንሰው። ኧረ እስኪ ትንሽ ውር ምናምን በልበለው እስኪ ቀነስ አድርገው በለው። ቀንሰው ዲጂ ከቻልክ እንደውም ዝጋው እስኪ። 500 ምናምን ማህበረሰብ እየሾፈ ነው እንዴ። ትቀልዳለህ እንዴ? ያ በቃ ፈመስክ በለው እኮ አሁን ትፈምሳለህ እኮ በዛው እግረ መንገዳችሁን ፎሎ ምናምን ያድርጉኛ። አውራሽ ሰማ ምን እሺ መሰለው ሪከርድ እያደረገ ነው። ና ውጣ ምናምን። ኧረ ተዋቸው እባክህ። እዚህ ምንድን ነው እስኪ ስለ ሃይማኖት ያዝነበ ወይኔ እንዳወራሽ አብሽር ማን ከሸኖ ቤት ሰው ሲወጣ ምግብ ይበላል እንደወጣ እጁን ሳይታጠብ? በፍጹም ማይሆነውን
እንዴ ታዲያ መጽሐፍ ቅዱስ ላይ ለምንድን ነው ኢየሱስም ሐዋርያትም ያው ጥቅስ ሰጣለሁ? አንቺ እኔ ደግሞ እንደዚህ አይነት ነገር ብዙም አላውቅም። አይገርም እንዲህ ሃይማኖት ምናምን። አረ ትጠይቃለህ። ተው እኔ እንትን አትበል። ዝም ብዬ ላስነብብና ትጠይቃለህ። እሺ ላሳይ። ዝርያ እንዴት ምን እያደረግሽ ነው? አረ እኔ ቼክ ብቻ ነው ማድረግ። ይኸውልህ ምን እንደሚል ሪከርድ እያደረገ ነው። አታወራ ምናምን። አረ ተዋቸው እባክህ እሱን። ይህንንም ሲናገር አይቶት ኢየሱስ ነው። እሺ የሆነ ጢጢሽ የሚባል ጀለስ አለኝ። ጠራውሽ ከቻ አርጊውሽ ጢጢሽ ይባላል። አንብበው እስኪ አንብበው። 44 ሰው እዚህ ጋር እየጻፈ ነው። አንብበው እስኪ ሉቃስ ወንጌል ምዕራፍ 11 ነው። አንብበው። የኢየሱስ ቃል ነው። አረ ማንበብ አይችልም። እሺ ይህንንም ሲናገር ፈሪሳዊ ከእሱ ጋር ምሳ ይበላ ዘንድ ለመነው። ገብቶም ተቀመጠ። ከምሳ በፊትም አስቀድሞ እንዳልታጠበ አይቶ ባየው ጊዜ ፈሪሳዊ ተደነቀ። ኢየሱስ ያው ምግብ ሲበላ አይታጠብም ነበር። አየው። ሁለተኛ ማቴዎስ ወንጌል ምዕራፍ 15 ቁጥር 2 ላይ ደቀ መዛሙርት ስለምን የሽማግሌዎችን ወግ ይተላለፋሉ? እንጀራ ሲበሉ እጃቸውን አይታጠቡም። አየው። እንጀራ ሲበሉ እጃቸውን አይታጠቡም። ጥያቄው አንድ ሰው ሸኖ ምናምን ገምሞት ምናምን ከሸኖ ቤት ሲመለስ እንደዛው በቃ በዛው ምናምን እሺ አስበዋል። ዝም በላቸው ተማር። ኧረ እኔ ጋር ማን እየሰማ ነው። እና አሁን ኢየሱስ እንደዚህ ነው ያስተማረው። ምን እሺ ነው? እንዴት ነው ገምሞ ምናምን አንተ ብትሄድ ምናምን ስትመጣ ምናምን እንዴት ነው ሳትታጠብ? አንዴ ገርብለት ረሱ ልገርብልህ። እሺ ምን ይላል መሰለህ? ማቴዎስ ወንጌል ምዕራፍ 15 ቁጥር 2 ላይ ደቀ መዛሙርትህ አሉት ኢየሱስን ስለምን የሽማግሌዎችን ወግ ይተላለፋሉ? እንጀራ ሲበሉ እጃቸውን አይታጠቡምና አለ። እጃቸውን አይታጠቡም። ምንም መታጠብ የለም። ዝም ብሎ ከሸኖ ቤትምና ከገራዥምና ከእርሻምና ከኩበት ምናምን ለቃቅምህምና ምንም የሚመለከት በቃ ዝም ብለህ ብላ። ኢየሱስም እንደው ምን አለው መሰለህ? ሉቃስ ወንጌል ምዕራፍ 11 ቁጥር 37 ላይ ይህንንም ሲናገር አንድ ፈሪሳዊ ማለት ነው ከእርሱ ጋር ከኢየሱስ ጋር ምሳ ይበላ ዘንድ ለመነው። ኢየሱስን ምን አድርገው በደንብ አድርገው ለመነው። ገብቶም ተቀመጠ። ኢየሱስ ከተቀመጠ በኋላ ምን አደረገ መሰለ? ከምሳ በፊት አስቀድሞ እንዳልታጠበ ባየው ጊዜ ተደነቀ። ኢየሱስ አልታጠበም ነበር ምሳ ሲበላ። ገረመውና እንዲህ አለ። እንዲህ በጣም ሲገረም እናንተ ደንቆሮች አለው ኢየሱስ። ደንቆሮ የውጭውን የፈጠረ የውስጡን ደግሞ አልፈጠረም። ምን አለ እንዴ? ምን አገናኘው? ኢየሱስ በእጅህን ለምን አልታጠብክም ተብሎ በተጠየቀ ጭራሽ ስድብ አስተናገደ። ተለምኖ ምግብ ብላ ተብሎ ማለት ነው። ሰውም እንዴት ነው? ምን እሺ ነው? ማን ነበር ያስተምር? ተመል ያንተኛ ማቴዎስ ማቴ እንዴ? ምን እሺ? አሁን ማቲ ማን ምን እሺ ነው? አሁን እስቲ አስበዋል። ጭቃ ሸኖ ምናምን ገምሞ ምናምን ኖርማል ሸኖም ገምሞ ምናምን እንደ ምናምን ብለህ እና እንደዛው ትመጣለህ ትበላለህ። ያስማማናል። ያው እኔ ዱርዬ ስለሆንኩኝ ያው ያስማማናል። እና በቃ ኖርምዬ ነው ማለት ነው። በቃ አያሳስብም። የዱርዬ አበላል ነው እያልከኝ ነው? ይሄ አበላል የዱርዬ አበላል ነው። አይ እኮ በቃ እና ኢየሱስ የዱርዬ አበላል ነበር የሚበላው እያልከኝ ነው? ኢየሱስ የዱርዬ አበላል እንጂ ኢየሱስ ክርስቶስ እንደዚህ የምንገማመተው እንትን አይደለም። እና ይኸው ኢየሱስም ደቀ መዛሙርቱም እንትን ሳይሉ ነው የሚበሉት እኮ እያለ እኮ ነው። እናንተ ናችሁ ያመጣችሁት። ከኛ መጽሐፍ ቅዱስ ወስዳችሁ ተቃራኒ ለመሆን የፈለጋችሁት ያመጣችሁት። ጥቅሱን በያ ጥቅሱን ያዘው። ስህተተኛ ጥቅስ ነው። ጥቅሱን ስልስትህ ያዘው። ከዛ ቤት አንተ ጋር ያለው መጽሐፍ ታየዋለህ። ሃይማኖት ይታከራ በያ እየሰማኝ ነው። ሄደ በያ ሄደ ትላለህ። እና ክርስቲያኖች የላችሁማ። በቃ ክርስቲያኖች ምንም እንዴ ምን ሆናችሁ ነው? አስበው ወላይ ከጭቅጭቃ ሸኖ ምናምን የሌለ ገም በቃ ምናምን ሽንት ቤት የሆነ ቅርዝዝ ያለ ሽንት ቤት ገብተህ ምናምን
ከዛ እንደገና አስበው ወንድ ከሆንክ ደግሞ ቀጥታ ስትሸና በዛ ላይ ክርስቲያን ያኛውንም አይታጠብም ይሄኛውንም አትታጠብም። ሁለቱንም ካልታጠባችሁ ደግሞ ኢማጅን ገደል ለገደል። ኧረ ላላ ብላችሁ ታጠቡ ክርስቲያኖች፣ ላላ ብላችሁ እንደው ታጠቡት። መታጠብን ልመዱ እንዴ። ዮኒ ማኛ እንኳን ተናገራችሁ እኮ ዮኒ ማኛ ራሱ እስከሚናገራችሁ ድረስ እንዴ በቃ ቀሪ ሂሳብ አለ አለ። ሽንት ቤት ገብተህ ካልታጠብክ ቀሪ ሂሳብ አለ፣ በሶፍት ምናምን ከሆነ ቀሪ ሂሳብ አለ ተብሏል። እና ቀሪ አስብ፣ ቀሪ ሂሳብ ጥለህ በዛ ላይ ከዛ ያን ቀሪ ሂሳብ ደግሞ ምንም ሳትታጠብ እጅን ቀጥታ ወደ ምግብ ከሄድክ ኢማጅን አድርገው እንግዲህ ኢማጅን በቃ ምን ሊሆን እንደሚችል የሚገርም ስፕሪስ ማለት ነው። ስፕሪስ ያለ ስፕሪስ ማለት ነው። ጽድት ያለ ከዛ ሆድ ውስጥ አባቴ ነጎድጓድ አስበው እንግዲህ ወላሂ ነጎድጓድ ነው የሚጮህ አላህ። ኧረ ወላሂ ሙስሊም ላደረገኝ ጌታ አልሐምዱሊላህ ረብል ዓለሚን። እንዴ ጽዳት ሲሩ እንዴ ምን ሆናችሁ ነው? እሺ ለማንኛውም ይሄንን ቪዲዮ አስመልክቶ የለቀኩት ቪዲዮ አለ እዛ ላይ ያላችሁ ሰዎች 600ዎቹ ይሄንኑ ነው የለቀኩት ማለት ነው። እና 624 ሰዎች አላችሁ። ሁላችሁም ግቡና ኮሜንት አድርጉበት፣ ሁላችሁም ቫይራል እንዲወጣ አድርጉት። እሺ ጋይስ እንዴ ኢማጂን አድርገዋል። ኧረ ቢስሚላሂር ረህማኒር ረሂም። ኧረ ብራዘር ምን ሆኜ ነው እኔ ሳልበል ምግብ ሳትበላ ቢቀርስ እንዴ? ወይ ረሃብ መቶ ውሃ ጠፍቶ እንኳን ነው እንዳይባል እንዴ ኢማጂን አድርገው እንግዲህ ጭቃሽ ነው ገመሞ ምናምን ወንድ ልጅ ቆሞ ነው የምትሸኑት በዛ ላይ ምናምን ቁጭ። ኧረ ቢስሚላሂር ረህማኒር ረሂም። ከዛ ትመጣና የሚገርም ስፕሪስ እንደ አምፖል ትጠቀልላለህ እንደዚህ ይዘህ አስበው ስታዞረው እንዴት። ከዛ አንተ ታስገባዋለህ ማታ ምናምን ተው ሆድ ምናምን ኢማጂን በቃ። ኧረ ቢስሚላህ አላህ ይጠብቀን ወላሂ። ሸጥሮ ሊማን ተብሏል። በጣም ከባድ ነው። እና ለማንኛውም ሰላም ብለናል። ኧረ በቃ በመቤቴ ይብላል። እኔ ግን ኢየሱስ አምላክ አይደለም ከታችን አምላክ አይደለም እያሉ ነው። ኢየሱስ ምን ትያለሽ ወገናችን? እንደዚህ ካላስወጣሁሽ አንቺ እንዴት ነው ታዲያ? ኧረ ከኦርቶዶክስ ይሳደባል። በቃ የኦርቶዶክስ እንትን ይዛችሁ ነው መሳደብ ከባድ ነው። እንግዲህ ያው ለ5 ደቂቃ የሚታርጊያለሁ። እሺ ማን ልበል ደግሞ? ተክሊት ነው መክሊት ነው? ሰላም ብያለሁ። ሰላም ወንድ። ኧረ አንተ ቆይ እኔ እኮ ወንድ ልጅ ይመለካል ወይስ አይመለክም? ምን ማለት ነው? ወንድ እንዳንተ የሆነ ወንድ ይመለካል? ታመልከዋለህ አንተ እንዳንተ ወንድ የሆነ ልጅ? ለምን? በ8ኛው ቀን የተገረዘ እኮ ያው ነው። ማን ነው እሱ? በ8ኛው ቀን የተገረዘ ታመልካለህ? እኔ አላምልክ። እና ኢየሱስን ታመልከዋለህ? እሺ አላመልክም። ሙስሊም ነህ? ክርስቲያን ነኝ። ይሄው እና ኢየሱስን አታመልከውም? አላመልክም። ዋው ያበደ ነው። ምክንያቱም ወንድ ልጅ ስለሆነ አይደለ? ትክክል። ስለዚህ ኢየሱስ አምላክ አይደለም በል እስቲ አንድ ጊዜ። ምን? ኢየሱስ አምላክ አይደለም በልሽ። ኧረ የማያውቀው አታግባኝ እንዴ! ቁም ነገር እኮ ነው የምነግርህ። የማታመልከው ከሆነ አምላክ አይደለም። በቃ ባጭሩ ሌላ ነገር እኮ የለም። አላመልከውም አልክ አይደል? አይመለክም። ማን ነው የምታምልከው አንተ? የኢየሱስ ክርስቶስን አምላክ። የዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ያለው ማለት ነው። አምላኬ ብሎ የሚናገርለት አለው ኢየሱስ ክርስቶስ። ስለዚህ ኢየሱስ አምላክ አለው። ሁለት አምላክ አለ እንዴ አባቴ? አንድ አምላክ ነው። አንዱ አምላክ የለውማ። ስለዚህ አንዱ አምላክ ከሌለው የአንዱ አምላክ ደግሞ ኢየሱስ ነው። ያ ማን ነው? ይቅርታ አብ ነው ማለት ነው፣ እግዚአብሔር አብ። ስለዚህ ኢየሱስ አምላክ አይደለ ማለት ነው። ያስማማናል አይደለ? እሺ ስትቀጥል
በጣም ለዛ ነው ምን አለ መሰለ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ እሱም ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ስለዚህ የአባቱን የዳዊትን ዙፋን የሚሰጠው ጌታ አምላክ አለ ሌላ የኢየሱስ ክርስቶስ አምላክ ማለት ነው። ግልጽ ነው ግልጽ ነው አባቴ እዲያ እንደው ዳነህ ወጣ። እሺ ክርስቲያኖች መግባት የምትፈልጉ አላችሁ? አቅም አለኝ የምትሉ ክርስቲያኖች ብቻ ማውራት እንችላለን የምትሉ ክርስቲያኖች ቁጥር አሳዩኝ። ከታች ትገባላችሁ? አለ የሚገባ አንድ የሚገባ ናሽ ወንደሰን ክርስትናን እንዳታሰድቡ ገብታችሁ። እሺ ፕራይቬት አካውንት የሆነ ሰው ክርስቲያን ብቻ ነው፣ እኔ ሙስሊም አላልኩም ጋይስ። እንዳትሳደቡ እንዳትሰዳደቡ፣ ክርስቲያን ብቻ። ክርስቲያን መግባት የሚፈልግ ካለ መግባት ይችላል። እሺ ሰላም፣ ሰይጣን ይደፋ። አንተ ካላክ ፕራይቬት ነው ወንደሰን፣ አካውንት ፕራይቬት ስለሆነ ላክ። ስትልክ ነው ማስገባ። እሺ ወንደሰን አካውንት ካላከ በስተቀር አያስገባም። አንዴ ያው ወንደሰንን አስገባለሁ። ያንቺን ላስገባ። ቆይ አንዴ አንቺ ውረጂ፣ አንድ ጊዜ ውረጂ። ወንደሰን አግባ። እሺ ኦራይት። ሰላም፣ እንዴት ናችሁ? እንኳን ደህና መጣችሁ። እሺ የራስ ቆይ ተረኛ። እሺ ከተረኛ እንጀምራለን። አንዴ ሚዩት አድርግ። እሺ አንተ ወንደሰን። እሺ የራስ አለ የራስ የለህም? እሺ ከሌለ ወንደሰን ቀጥል። ወንደሰን መቀጠል ትችላለህ። ወንደሰን ሄሎ። አቤት። ኢየሱስ አምላክ ነው? ጥያቄው ምንድነው? አቤት። ኢየሱስ አምላክ ነው ወይስ አይደለም? አምላክ ነው በሚገባ። ማስረጃ ይኖራል? አዎ። እስቲ ስተኛ አንድ ማስረጃ አምላክ መሆኑ። አዎ ዮሐንስ ወንጌል እሺ ቁጥር 4 ምዕራፍ 4 ነው። ቁጥር 4 ምዕራፍ 4 ማለት ነው። እሺ ዲያብሎስ ሲፈትነው ለአምላክ ለኢየሱስ ክርስቶስ ብቻ ስገድ ተብሎ ተጽፏል። ለአምላክ ለኢየሱስ ክርስቶስ ብቻ ለአምላክ አረተው በዛ ላይ በመጀመሪያ የሉቃስ ወንጌል የዮሐንስ ወንጌል አለ። አንተ የማያውቁትን ነው እንደ ያስቀባንተን የምትለው። አረ ብራዘር ቆይ አንዴ አንተ አንደኛ ጥቅስ ተሳስተሃል። ቆይ ወንደሰን ቆይ እኔ አጥቅሱ ሰማ ልንገርህ አሁን ሊይዝ ነው። አንዴ ሊይዝ ስለሆነ ተረጋጋ። እሺ አንተ አጥቁ አንዴ የዮሐንስ ወንጌል ምዕራፍ 4 ላይ ሳይሆን ያለው የማቴዎስ ወንጌል ምዕራፍ 4 ላይ ነው። እሺ የማቴዎስ ወንጌል ሁለተኛ ደግሞ የሳትከው ሁለተኛ ነገር ምንድነው? ለጌታ ለኢየሱስ ክርስቶስ የሚለው ኬት አባ ነው ያመጣው? ኬት ነው ያመጣው? እንዴት ኬት አባ ማለት ኬት ነው ያመጣው? የለም ጥቅስ እንደዛ የሚጠቅስ የለም። ዲያብሎስ ሊፈትነው አልሄደም? ኢየሱስ ክርስቶስን አልፈተነውም? ዲያብሎስ ሲፈትነው ታዲያ ለጌታ ሊፈትነው ሄደና ከዛ ሲፈትነው አንተ ለጌታ ለአምላክ ብቻ ስገድ ተብሎ ተጽፏል አላለው? አዎ እንደዛ ነው ያለው። ለጌታ ለአምላክ ስገድ አለ እንጂ ለጌታ ለኢየሱስ ክርስቶስ አያውቅም ብለህ ልሸውደኝ ነበር ብራዘር። አሁን አንተ ምን ታውቃለህ? ቆይ አረ ብራዘር ቆይ የማያውቀውማ መምህሮች ናቸው። አንድ ጊዜ እሱን ላሳየሽ። እሺ አሁን ቆይ ተረጋጋ። የማቴዎስ ወንጌል ምዕራፍ 4 ቁጥር 6 ላይ እንዲህ እያለ ይለዋል ኢየሱስ። ቁጥር 8 ላይ ደግሞ ዲያብሎስ እጅግ ረዥም ወደሆነ ተራራ ወሰደዋል። እንግዲህ ያንተን አምላክ የምትለውን አካል ተራራ ለተራራ ሲያንቀሳቅሰው የነበረው አለ። እንግዲህ ያ አምላክን ኢማጂን አድርግ። አምላክን ነው ይዞት ሲሄድ የነበረው ወንድ
ስማ ይኸውልህ አምላክ ተቀበልን ሄደ እንጂ ይኸውልህ ልንገርህ አንተ አይደለም የምትነግረኝ ስለ እምነቴ አንተ አትነግረኝ። አምላክን ነው ይዞት ሲሄድ የነበረው ማን ነው? መልስ ነው። በመንፈስ ነው፣ በራሱ ፈቃድ ነው የሄደው። በራሱ ፈቃድ 40 ቀን 40 ሌሊት። ኧረ የምን ራሱ ፈቃድ ነው? ወሰደው ነው የሚለው እኮ በራሱ ፈቃድ ነው። ራሱ ወዴት ነው በራሱ ፈቃድ የሚለው? የታስ ያሳየኝ እሱ ላይ አይወስደውም። እስቲ ያሳየኝ ራሱ ፈቃድ የሚለው አሳየኝ። አይደለም በራሱ ፈቃድ ነው። አንተ አሁን አንተ አትረዳው። የታለ እስቲ ወራስ በራሱ ፈቃድ የሚለውን አንተው አሳየኝ። በራሱ ፈቃድ ነው የሄደው አልኩ። አሳየኝ ጥቅሱን በራሱ ፈቃድ የሚለውን አንተው ጥቅሱን የለም። በቃ አየው ሜዳ ለሜዳ ሳያንከራትትልኝ የነበረው አምላክህን ማለት እንቀጥለው። ሁለተኛው ጥቅስ ዋናው ቁም ነገር ላይ እንምጣው። ሁለተኛ እንምጣ። ቆይ እንዲህ ያመጣው ጥቅስ ላይ እንምጣ። ቆይ ከዛ ምን አለው? ወድቀህ ብትሰግድልኝ ይህን እሰጥሃለሁ አለው ሰይጣን ኢየሱስን። የዚያን ጊዜ ኢየሱስ ደግሞ የሚያመልከው አምላክ ስላለ ያን ጊዜም ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እሱንም ብቻ አምልክ ተብሎ ተጽፏልና፣ ስለዚህ ለአንተ ሳይሆን ለጌታ ለአምላክ ነው የምሰግደው ነው ያለው። አየው ትክክል። ስማት እንዴት እንደሆነ ልንገርህ። ኢየሱስ ክርስቶስ ጌታ አምላክ አለ። ኢየሱስ ክርስቶስ አምላክ ነው፣ የአምላኮች አምላክ የጌቶች ጌታ ነው። ምክንያቱም ለምን መሰለህ? አንተ አትረዳውም የተባለበትን አንተ ስለማትረዳው ነው። አላልፍም። አምጣ አምላክ የተባለበት አምጣ፣ ጥቅስ አምጣ። እንዳንተ በጭፍን አይደለም እኛ የምንሄደው። ጥቅሱን አምጣው። ቅድም የገባውበት ምክንያት አምላክ አለመሆኑን አይደለም። ጥቅሱን አምጣው። ቅድም የገባው አምላክ ሳይታጠብ ይበላል ያልከው የአንተ ነብይ አይደል እንደ ቂጡን በድንጋይ የሚጠርገው? እና ታዲያ ከእናንተ አይሻልም? ምንም ሳይጠርግ እንደ እንትን አቅጨልጭሎ እንደዚህ እንደሚሄደው እላዩ ላይ ፀጉር ቢኖር እኮ ማለት ነው ጨሌ ነበር የሚሆነው። እንደዚህ እየተንቀጫቀጨ ጨሌ ታውቃለህ? እንደዚህ እላዩ ላይ ፀጉር ቢኖር እንደዚህ እንደ ጨሌ ይንቋቋ ነበር ሳይታጠበው። ተግማምተ ቆይ አንዴ ሚውት አድርግ። ዝም በል ወሬ እንዳታወራ። መልስ እየመለስኩ ቆይ እሺ አንዴ ይቅርታ መልስ ልመልስ። ከዛ በኋላ ትገቢያለሽ። ቆይ አንዴ ተረጋጋ። ፀጉር ቢኖረው እኮ ላዩ ላይ ቆይ አንዴ ተረጋጋ። ቆይ አንዴ አደብ እንዲያደርግ ነው። እሺ አነጋገሩ ብልግና አነጋገር ስለሆነ አደብ እንዲያደርግ ልንገረው። መርፌ አይሰማም። ቆይ አንዴ ብራዘር አንዴ ሚውት አድርግ። እስኪሰማ ጠብቅ። መታጠብ ነውር የሆነበት ሀገር ልባሩ መታጠብ ነውር የሆነበት መጽሐፍ ሰው ታጠብ ውሃ ሲጠፋ በድንጋይ ጥረጉ ተባለ። ትክክል ነው። እና ታዲያ እንደዚህ አቅጨልጭለ ነው እንሂድ፣ እንደ እንትን እንደዚህ አድርገ ነው እንሂድ። ጨሌና አድርገው ተስቢ ይሆናል እኮ መጨረሻ መቅጠሪያ ነው የሚሆነው። አረ ላላ ብላችሁ ጽዳት ይጠብቁ ከክርስቲያኖች እንዴ! ጽዳት እኛን እያስተማርናቸው ያሉት። ለማንኛውም ይሄን አስመልክቶ ቪዲዮ ላይ ያለው ግቡና ሼር አድርጉት። እሺ አሁን ኢየሱስ ክርስቶስ አምላክ ነው። ሁለተኛ እንደ አይነት ላፊ ካለ ነገር ነው ማድረጋችሁ። እሙዬ ሰላም ነሽ? ሰላምታ አይቀድምም? እሙ ሰላም እንዴት ነሽ? እግዚአብሔር ይመስገን። በስነ ስርዓት ካወራሽ በስርዓት ነው የማወራው። በስርዓት ላወራ ሰው በስርዓት ነው የማወራው። አሁን ኢየሱስ አምላክ ነው ይሳል እንኳን እንደ ሐሳቤን ልግለጽልና ከዛ ታወራ። ሐሳብ መግለጽ ምናምን አይደለም። ኢየሱስ አምላክ ነው ይሳል አይደለም። እኔ በአምላክነቱ አላፈርኩትም፣ ግን አንዴ ተረጋገና አምላክ አንዴ ሁለቴ ምናምን የለም። እኔ ያው ከርዕሴ ዞር አለ እንደዚህ ዞር አለ። ኢየሱስ አምላክ ነው አይደለም? ኢየሱስ አምላክ እንደሆነማ እናንተም ራሱ ታውቃላችሁ። ምክንያቱም ያላችሁ ኢየሱስ የቱ ጋር ነው አምላክ ነው? የቱ ጋር አጥቆኛ የትም አይደለም። ምላስሽ ላይ መቆሙ ለመሰለሽ ያለ ማስረጃ የሚያወራ ሰው እኮ ሺህ ዓመት እንዳታወሪ እኮ አንድ ሰከንድ ኢየሱስ አምላክ መሆኑን እኮ እንድትነግሪኝ እኮ ከዛ ሺህ ዓመት ታወሪያለሽ። ችግር የለውም። ኢየሱስ አምላክ ነው፣ የኔም ያንተም አምላክ ነው። ለምሳሌ በቁርአኑ ላይ አላህ 99 ስሞች አሉት አይደለ? ማስረጃ ባይብል ላይ ጋይስ፣ ባይብል ላይ ነው ማስረጃ። አያት ቁርአን ላይ ሄዳለች። ባይብል ላይ ዘግተናል። ይኸው ባይብል ላይ ተከድኗል። እንደዚህ ይከደናል ባይብል። ምክንያቱም መረጃ ስላለ አሁን አለ ማስረጃ። እፉ ያስተማረ ካርል እፉ ያስተማረ አይበቃ። ኦኬ አንተ ማስረጃ የለም። እሱማ ተው እውቀት የለው። ይኸው ሴቶች ቀሚስ ድብቅ ብሎ የሚቀመጡ አሁን እኔ ማስረጃ ነኝ ብራዘር።
ስለዚህ አሁን እሙዬ ከብዷታል። ወደ ቃል በቃል ብለህ ከእንትን ከማለት ከእሱ ጋር ትንሽ ማስረጃ የለህም ኢየሱስ አምላክ ለመሆኑ ትንሽ ተማር ከእሱ። እስቲ ስለ አላህ እስቲ አንተ 5 ደቂቃ አስተምር እስቲ። ማስረጃ የላቸውም ጋይስ። በቃ እናመሰግናለን። የራስዬ በአምላክ ማፈር እንደዚህ ነው ብላችሁ ልብ አድርጉ። ምክንያቱም የምጠይቀውን ጥያቄ ታውቃላችሁ፣ 700 ምናምን ሰዎች በደንብ ታውቃላችሁ ምን እንደምጠይቅ። ማስረጃ አላችሁ? ችግር አንድ ማን ያውራሽ? ገብረዬ ቆይ አንዴ። ነገሩ ለቅድሚያ ለሴት ሳይሆን ለወንድ ነው። ምክንያቱም ሴቶች በማህበር ዝም ይበሉ ስለተባለ አንቺ ዝም በይና ከሱ ጋር እሱን ታው ወደ ሌላ ትሄድ። መጽሐፉ ነው የሚለው። እኔ ነኝ እንዴ? አይ ቁርአንማ ሴቶችን እንደሚገፋ እናውቃለን። ሴቶች በማህበር ዝም ይበሉ እንዲናገሩ አልተፈቀደላቸውም። ቁርአን ሴቶች ኧረ ቆይ ተረጋጋ። ኢየሱስ አምላክነት እናውራ። አይ ወደ ሌላ ስለሄድክ ነው ብዬ ነው። ከመጽሐፍ ቅዱስ በላይ ሴቶችን የሚያከብር የለም። ቁርአን ግን ሴቶችን እንደሚገፋ ችግር የለውም። እንመጣለን። ኢየሱስ አምላክ ነው? አዎ አምላክ ነው። ማስረጃ አስተኝሽ አባቴ። ሮሜ 9:5 ሮሜ 9:5 እስቲ ምን ይላል? ምዕራፍ 5 ማን ነው? ምዕራፍ 9 ቁጥር 5 ነው። ምን ይላል? አንብበው። አባቶችም ለነሱ ናቸው ክርስቶስ በስጋ አይደል? አንብበው። ለምን አልተቀመ እንዴ? ፈገግታ ሱና ነው እኮ አንብበው ይላል። አባቶችም ለነሱ ናቸው ክርስቶስ በስጋ መጣ ይላል። ስለዚህ ክርስቶስ በስጋ መጣው ማን ነው? ቁጥር 5 እንደዛ አይደለም የሚለው። ቁጥር 5 ላይ አንብበው። እርግጠኛ ነህ? አይደለም? እርግጠኛ። አባቶችም ለነሱ ናቸው ክርስቶስ በስጋ መጣ፣ እሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ተሳስቻለሁ? ኢየሱስ የተባረከ ምንድነው? አምላክ ነው ይላል። ኢየሱስን አይደለም ግን ችግሩ አሁን እሱ አይደለም። አሁን ኢየሱስ ይላል። ኢየሱስ ክርስቶስ አምላክ ነው አይልም። አሳይ ይላል። ምን ይላል የሚለውን እኮ ነገርኩ። ይላል እያልኩ እኮ ነው። አይልም እኮ እያልኩ ነው። እኔ ደግሞ ክፈተውና ክፈተው አሳይ ብሎ ሁሉ እሺ ቆይ አንዴ ላሳይ። ከማሳየቴ በፊት 839 ሰዎች አንድ ነገር ልንገራችሁ። አንዴ እሺ ማስታወቂያ ልስራ በቤቴ እና ምን መሰላችሁ፣ ኢየሱስም ሐዋርያትም ሳይታጠቡ መብላት እንደሚቻል ንጽህና ነውር እንደሆነ በክርስትና መጽሐፉ ላይ አሳይቻለሁ። ግቡና ሼር አድርጉ፣ ኮፒ ሊንክ አድርጉ። እሺ በደንብ አድርጋችሁ እሺ፣ ሁላችሁም ማለት እንዳትዘነ አትቦዝኑ። ቆይ አንዴ ልከፍትልህ ነው ለአንተ ደግሞ። ሁላችሁም ኮሜንት አድርጉ። ሮሜ ምዕራፍ 9 ቁጥር 5 ላይ እሺ፣ ያው እያነበብኩልህ ነበር እኮ አንተ ምንም የሚገባ ሰው አይደለም። ግን እሺ ያው እንደዛ ይባል። እሺ ያው የማይገባህማ አንተ ነህ። ወደ ስድብ ከሆነ የማይገባ አንተ ነህ። እሺ እኔ አይገባኝም። እሺ አባቶችም ለነሱ ናቸው፣ ከነሱም ክርስቶስ በስጋ መጣ፣ እሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አለ። ጥያቄ ልጠይቅ ነው አሁን። እሺ ጥያቄ ልጠይቅ ነው አሁን። ተዘጋጀህ? መቼ አነበብከው? ሰው ያሰ ጆሮ የለም እንዴ? እየሰማሁ ያለው ምንድነው? እንዴት አድርጌ ላንብብልህ? ከዚህ በላይ አላነበብኩትም። ልሳቅ እንጂ ለምን አልስቅም? እሺ ወደዚህ ተመለሰ። ሪፖርት ለማድረግ ከሆነ ታች ወረድ። እሺ አባቴ። እሺ እሙዬ ቀጥይ። በቃ አንቺ ትሻኛለሽ። እንደውም ኢየሱስ አምላክ መሆኑ ማስረጃ እስኪ እሙ። እሺ ኢየሱስ አምላክ ነው ብለን እናምናለን። በትንቢተ ዳንኤል ምዕራፍ 7 ቁጥር 15 ላይ በሌሊትም ራእይ አየሁ፣ እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናትም ወደ ሸመገለው ደረሰ፣ ወደፊቱም አቀረቡት። ወገኖቹም በአሕዛብ ልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው ይላል። ነቢዩ መሐመድ ናቸው። ኢስራና ሚራጅ በሄዱለት የተነገረ ትንቢት ነው። የነቢዩ መሐመድ ነው። ማስረጃ እኔ እሺ ለና ያው ላሳይሽ ማስረጃ ላሳይሽ አንድ ጊዜ። ይሄ ጥቅስ ስለ ነቢዩ መሐመድ ነው። ኢየሱስ ጭራሽ ስለ ኢየሱስ ያወራል። እጃ ላመጣለሽ እኮ እናቴ ተረጋጊ። ላመጣለሽ ነው። እሺ ሪፖርት የሚያደርግ ሰው ከታች እሺ ዱብ ታደርጉልኛላችሁ ፈጠን ያለ ዳንኤል 7 ላይ አንዴ ልክፈትልሽ።
እኔ ሙስሊም እንዳታስገቡ እሺ። አንድ ሙስሊም እንዳታስገቡ፣ ክርስቲያን ብቻ ነው ፈልገው ነው። እሺ አንድ ጊዜ እንዲላርግልሽና እንደዚህ ላርግልሽና ምን እናደርጋለን መሰላችሁ? የት አለ መሰለሽ ዳንኤል 7 ይኸው እዚህ ጋር ይታይሻል። ዳንኤል 7 ወገናችን ክፈተው። ክፍት ነው እንዴ? ምን ሆነሽ ነው? ስንቴ ልክፈተው? ይኸው አንብቦሽ ቁጥራ ይኸው በሌሊትም ራእይ ያየው አለ። እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናትም ወደ ሸመገለው ደረሰ። አያችሁ? ስለዚያም በዘመናት የሸመገለ የተባለው ማን ነው? አምላክ ነው። ሜታፎሪክ አጠቃቀም ስለሆነ አምላክ እግዚአብሔር ማለት ነው። እንግዲህ እናንተ እንደምትሉት ግን ይሄ አምላክ ነው። ከዛ በኋላ የሰው ልጅ የሚመስልን አመጡት። የት ነው ያመጡት? ኢስራና ሚዕራጅ ባረጉ ወደ ላይ ነብዩ ሰለላሁ ዐለይሂ ወሰለም ወደ ሰማይ ሰማያት በተወሰዱ ጊዜ ወደ አላህ ወስዷቸው ነበር። ከዛ በኋላ ምን ተሰጣቸው? ወደፊቱም አቀረቡት። ከዛ የታለ ወገኖችና አህዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት አለ። ይገዙለት ምን ያርጉለት? ፔላኽ ያርጉለት። ፔላኽ ማለት ሰርቭ ያርጉት፣ ይገዙት ማለት ሰርቭ ያርጉት ማለት ነው። ተግባባ። ፔላኽ የሚለው ቃል ያምልኩት የሚል ቃል አይደለም። ፔላኽ የሚለው የዕብራይስጥ የእንትን ቃል ምንድነው የሚባለው? የአረማይክ ወርድ ምንኛ ነው? ምንድነው? ይገዙለት ማለት ነው። ኖርማሊ መገዛት ማለት ነው። ማይር ካለ ምናምን ኡስታዞች ካሉ ብቻ አስገቡ እሺ ጋይስ፣ ማይር ምናምን ካሉ። ከዛ በኋላ ምን ይላል? ከዛ በኋላ ክብርና መንግስት መሐመድ የሚለው ጽሑፍ ግን አልታየኝም። የት አለ መሐመድ? እዚህ ጋርም ኢየሱስ የሚል ጽሑፍ አልታየም። ከይቅርታ ጋር ናት። አይደለም መሐመድ የሚለውን አሳየን ያልኩ። ኢየሱስ የሚል አለ እዚህ ጋር አይደለም። ከየት አምጥተህ ነው መሐመድ? ይሄ ግዛት የሰጠው ለመሐመድ ሌላ ቦታ ተጠቅሷል። ሌላ ቦታ ተጠቅሷል። የሚፈልገው እዚህ ጋር ኢየሱስም ቆይ እናትዬ፣ እዚህ ጋር ኢየሱስም አይልም፣ እዚህ ጋር ኢየሱስም አይልም እኮ ሌላ ማስረጃ ሰጥ እችላለሁ። መጀመሪያ ለመሐመድ እንደተነገረ እዚህ ጋር የመሐመድ ስም አሳየኝ። የሰው ልጅ መሆኑን የሰው ልጅ የሚለው ሙሐመድ መሆናችን አሳይሻለሁ። እሺ እናትዬ፣ አንድ ጊዜ የሰው ልጅ የሚለው ነብያችን ሙሐመድ አለይሂ ሰላቱ ሰላም መሆናቸው ላሳይሽ። እሺ ሰን ኦፍ ማን የተባለው ማን ነው? ኢየሱስ ክርስቶስ የተናገረለት ልናሳይሽ ነው። እሱ የት አለ? ሰን ኦፍ ማን ፕሮፌሲ ይኸው። አሁን እዚህ ጋር የተጠቀሰው ጥቅስ ላይ ስንመጣ የትኛው ጋር መሰለሽ? ምን ላይ ተጠቅሷል መሰለሽ? ሰን ኦፍ ማን ይኸውልሽ፣ ሉቃስ ወንጌል ምዕራፍ 22 ቁጥር 60 ላይ 69 ላይ ነገር ግን አለ ኢየሱስ ከአሁን ጀምሮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል አለ። የሰው ልጅ ተብሎ የተጠቀሰለት ነብያችን ናቸው። በእግዚአብሔር በአምላክ ቀኝ የሚቀመጠው። ቆይ ላሳይሽ ነው። ተረጋጊ። እዚህ ጋር ማለት ነው ለኔ ብላ ስለምትዋሸው 890 ምናምን ሰው እያየክ ነው። ተረጋጊ። ሰው እያየክ ነው። ቆይ ተረጋጊ። ቆይ ተረጋጊ። ጃሚዓ ትርሚዚ 36:11 ላይ ምን ተብሎ ተቀምጧል መሰለሽ? then I will stand at the right of the throne በስሮኑ ማለትም በዙፋን በአምላክ ዙፋን ቀኝ እንደሚቆሙ ነብዩ ሰለላሁ ዐለይሂ ወሰለም ተነግሯል። no one from the creation will in that place other than me other than I ከኔ ውጪ እዛ ቦታ ላይ የሚቆም ማንም የለም ተብሎ ተነግሮላቸዋል። ነብያችን ሰለላሁ ዐለይሂ ወሰለም ናቸው። ስለዚህ እስቲ አንቺ ደግሞ ለኢየሱስ መሆኑን ታመጫለሽ። እኔ ለኢየሱስ እንዳልሆነ ጥቅሱ ላይ ያሳየቻለሁ። አንቺ ለኢየሱስ ነው ካልሽ ኢየሱስ የሚለውን ማስረጃ አንቺ በመጀመሪያ አንዴ ተረጋጊ። መጀመሪያ ሁለተኛ መረጃ ይናቀርብ ያለው ጥያቄ አለኝ። እዚህ ጋር ካነሳሉ ጥያቄ አለ። የማያልፍ ግዛት ለመሐመድ ተሰጥቶታል ብላል። ምን አይነት ግዛት ነው ለመሐመድ የተሰጠው? ምን አይነት ግዛት? መንግስቱም የማይጠፋ ነው። ምን አይነት ስልጣን ነው መሐመድ የተሰጠው? ምን አይነት ስልጣንና የማያልፍ ግዛት ነው መሐመድ የተሰጠው? የነብዩ ግዛት ምን አይነት የእስልምና ኪንግደም ኦፍ ኢስላም የኢስላም ኪንግደም እስካሁን አለ። አሳይኝ ማስረጃውን። መሐመድ የማይጠፋ ኪንግደም አለ ተሰጥቶታል ካልክ እንዴት ነው ለነብይ የማይጠፋ ግዛትና የማያልፍ መንግስት ሊሰጠው የሚችለው? ይሄውና ተሰጠ። ነብይ ነው ተሰጥቷል። አምላክ አይደለም። እሺ የማይጠፋ ግዛት ለኢየሱስ ተሰጥቶት ነበር? ተሰጥቶታል።
የትኛው ከየትኛው ጀምሮ ነው የተሰጠው የማይጠፋ መንግስት? ምን ማለት አምላክ አይደል እንዴ? የቱ ጋር ነው አምላክ? እስቲ አምላክ መጀመሪያ እዚህ ጋር ኢየሱስ ይላል ጥቅሱ ላይ እየተነገረ ያለው ለኢየሱስ ስለሆነ ነው። ራእይ አንቺ እንደጠየቅሽኝ ጠይቅሻለሁ። ኢየሱስ እንዳልሽው አንቺ ማስረጃውን አንቺ ኢየሱስ ነው የሚለው በመጀመሪያ ላይ ለማመን ለመሆኑ እኮ ማስረጃ አልሰጠኝም ከመጽሐፍ ቅዱስ። አንቺ ነሽ መጀመሪያ ያቀረብሽው አይደለም። ይሄ ቃል ለማመን ነው ካልክ አይደለም። ይሄ ቃል ለማመን ነው ካልክ መጽሐፍ ላይ ማመን ለሚል አምሳኝሽ መጀመሪያ እሙዬ አንድ ጊዜ ለኢየሱስ አይደለም ተጨርሰናል ማለት ነው አይደለም? ለኢየሱስ ነው የተሰጠው። ማስረጃም ምክንያቱም ቆይ አንዴ መጀመሪያ ቃሉን በደንብ ኢየሱስ የሚል ስም የለም ማለት ላይ መስፈርት አይደለም። ኢየሱስ የሚል የለውም። የተሰጠው ግን ይሄ ራእይ ግን የተሰጠው ለኢየሱስ ክርስቶስ ነው። ወላሂ በስርዓት ነው። መስፈርት አይደለም ስም መኖሩ እዛ ጋር የለም እኮ መስፈርት አይደለም ወይ ነው የምልሽ። መስፈርት ነው ስም መኖሩ ኢየሱስ መሐመድ ብሎ መቀመጡ መስፈርት ነው ወይስ አውዱ ነው መነበብ ያለበት? አውዱ ነው መነበብ ያለበት። አመሰግናለሁ። ቀደም ስም ብለሽ የጠየቅሽው ስህተት ግን አውዱ እየተናገረ ያለው ለኢየሱስ ክርስቶስ ነው ለመሐመድ አይደለም እያልኩ መሐመድ የሚጠይቅሽ ስህተት ነው ማለት ነው አይደል? ቆይ አንዴ መሐመድ ብለሽ የጠየቅሽ ስህተት ነው። ያነሳሁት እኮ መጽሐፍ ቅዱስ ነው አይደል እንዴ? መጽሐፍ ቅዱስ ላይ የማመድ ስም አለ ብለህ ስላነሳው ነው። የማመድ ስም ይታለ እንደዚህ ይኸውልሽ፣ እንደዚህ ያለ ሰጥሻለሁ፣ እንደዚህ አሸክመሻለሁ፣ እንደዚህ አሳይኝሽ። መጽሐፍ ቅዱስ ላይ ዳንኤል ላይ ጨርሳ፣ መጀመሪያ ዳንኤል ላይ አሁን ዳንኤል ላይ ከመጀመሪያ ጀምረን እናነባዋለን። እሺ ዳንኤል ያየው ህልም ነው። ማን ይቅርታ፣ ዳንኤል ህልም ፈቺ ነው። ራእይ ነው ያየው። ኧረ ቆይ እናትዬ ዳንኤል አላየም እንዴ? ያየው ናቡከደነጾር ነው። ዳንኤል ናቡከደነጾር ህልሙን ስለረሳው እግዚአብሔር ሚስጥርን እንዲያውቅ አደረገውና ነብይ ስለሆነ ምን አደረገ? ህልሙን ተናገረ። ለዛ ነው ቁጥር 36 ላይ ዳንኤል 2:36 ላይ አሁንም የህልሙን ፍቺ እንናገራለን በንጉሱ ፊት ብሎ የተናገረው ለዛ ነው። ስለዚህ አሁን ጥያቄው ከምንድን ነው የሚጀምረው? ከዳንኤል 2 ነው የሚጀምረው። እንቀጥላለን። ዳንኤል 2 ላይ ምን ይላል? 4 መንግስቶች አሉ አይደለም የሚነሱ ማን ናቸው? ነገር ምንና ምን መንግስት ነው? የዳንኤል መጽሐፉን ካወቅሽው መጀመሪያ አውዱን አንብብ ብለሽኛል። ዳንኤል አውዱን ማንበብ ከፈለግሽ 4 መንግስታት ይነሳሉ ተብሎ ተነግሯል እዛ ላይ አይደል? ማን ናቸው ታውቂያቸዋለሽ ወይስ ልንገርሽ? ንገረኝ። አዎ ለዛ ነው እኮ አታውቂውም የምልሽ ለዛ ነው። ምን አለ ቁጥር 38 ላይ በሚቀመጡበትም ስፍራ ሁሉ የሰው ልጆችና የምድር አራዊት የሰማይ ወፎችን በእጅ አሳልፎ ሰጥቷል፣ ለሁሉም ገዢ አድርጓል። አንተም የወርቁ ራስ ነህ አለው። ናቡከደነጾር የባቢሎን ንጉስ፣ የመጀመሪያው ንጉስ የባቢሎን ንጉስ ነው። ሁለተኛው ንጉስ ደግሞ ሜዶ ፐርሺያ ነው። እዛው ላይ ተቀምጧል። ሜዶ ፐርሺያ የሜዶ ፐርሺያ ንጉስ ነው። ሶስተኛው ንጉስ ደግሞ የግሪክ ንጉስ ነው። ሮም ለሁለት ከተከፈለች በኋላ ምን ያደርጋል ብሏል? ሮምን ያጠፋታል ብሏል። በታሪክ አንቺ ነሽ እንግዲህ የምናገረኝ። ሮምን ለመጀመሪያ ጊዜ ያጠፋት በታሪክ ማን ነው? እኔስ ላይ አይደለም አሁን ቶፒክ እኮ እዛ ነው የሚናገረው። የሰው ልጅ አይደለም ዋና ሐሳቡ ማስረጃ የሰው ልጅ የሚመስል የተባለው 2 ትንቢቶች ናቸው። ሁለቱም ህልሙ አንድ አይነት ነው። ዳንኤል ላይ የተጠቀሰው 2 ህልሞች ናቸው። በተለያየ ፊገር ነው የተቀመጠው ዳንኤል 2 እና ዳንኤል 7 ላይ። ስለዚህ እነዚህ በ2 ፊገር አንደኛው ምናልባት የሚታይሽ ከሆነ እነዚህ ናቸው ምስሎቹ። ይታይሻል? ምስሎቹ እነዚህ ናቸው። አንደኛው ዳንኤል 2 ነው፣ አንደኛው ዳንኤል 7 ነው። ተግባባን? አምስተኛው አራተኛውን ኪንግደም ይመታል ብሏል። ማን የሮም መንግስትን ያጠፋው የትኛው መንግስት ነው በታሪክ ታውቂዋለሽ ወይስ አሁንም ልንገርሽ? የጀመርኩ አንተ ስለሆነ ጨርስሽ እያዳመጥኩ በቃ ለዚህ እኮ ነው አውዱን ምንም አታውቂው የምልሽ ለዚህ ነው እሙዬ። እሺ የሮም መንግስትን ለመጀመሪያ ጊዜ ያጠፋው መንግስት የኦቶማን ኢምፓየር ነው። ኦቶማን ኢምፓየር ደግሞ የኢስላም ኪንግደም ተግባባን። በ1453 ለመጀመሪያ ጊዜ የኦቶማን ኢምፓየር ሮምን ኮንስታንቲኖፕልን ማለት ነው ፎል ኦፍ ኮንስታንቲኖፕል መቼ ነው? በ1453። ያ ደግሞ አሁን ላይ የምናውቃት ቱርክ ነው። ያ የምናውቃት ቱርክ ደግሞ የምታውቂው ከሆነ አንድ ጊዜ ላሳይሽ።
ይሄ መስጂድ ታውቂዋለሽ? ቱርክ ላይ የሚገኘው ታውቂዋለሽ? አውቀዋለሁ። ይሄ ቤተክርስቲያን እንደነበር ታውቂያለሽ? እሱ እኮ ከዚህ ከምታነሳው ሀሳብ ጋር ምንም የሚገናኝ ነገር የለም። አዎ ቤተክርስቲያን እንደነበር ታውቂያለሽ ወይ? አዎ ቤተክርስቲያን ነበርም። በጣም ጥሩ። በቃ አየሽ፣ ያንን ኪንግደም የክርስቲያኖችን ኪንግደም አንኮታክቶ ሮምን አንኮታክቶ ለመጀመሪያ ጊዜ የኢስላምን ኪንግደም ያቋቋመ የእግዚአብሔር መንግስት ተብሎ ዳንኤል 7 ላይ ዳንኤል 2 ላይ የተጠቀሰው ይሄ ጥቅስ ነው። ተግባባን? ስለዚህ የኢስላም ኪንግደም ነው። እናመሰግናለን ኮንፊርም ስላደረግሽልን። ስለዚህ ለኢየሱስ አምላክነት የሚያሳይ አንድ ጥቅስ አሁንም እንፈልጋለን ከይቅርታ ጋር ጥቅስ በዮሐንስ ወንጌል ምዕራፍ 9 ቁጥር 33 ላይ አንተ ልጄ ነህ፣ አንተ በእግዚአብሔር ልጅ ታምናለህን አለው። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለ። ኢየሱስም አይተኸዋል፣ ከአንተም ጋር የሚናገረው እርሱ ነው አለው። ባለቤቱ ራሱ በተዋህዶ በለበሰው ስጋ አምላክ እንደሆነ ያውቃልና በደረቀ ግንባር ላይ ዓይን ለፈጠረው እውርም ለእግዚአብሔር ልጅ ማን ነው እንበል ዘንድ ቢለው አየኸው፣ ከአንተም ጋር የሚነጋገረው እርሱ ነው ብሎ መሰከረለት እንጂ በእርሱ ውስጥም ያለው አላለም። የአብ ልጅ የማርያም ልጅ ነውና፣ ስለዛ ኢየሱስ ክርስቶስ አምላክ ነው እንላለን። ኢየሱስ አምላክ ነው ይላል እዚህ ላይ ወይስ አንተ እግዚአብሔር ልጅ ታምናለህን አለው። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ እርሱ ማን ነው አለው። እኮ አምላክ እና ኢየሱስ የእግዚአብሔር ልጅ መሆኑን እኮ ምንም ጥርጥር የለውም እኮ የእግዚአብሔር ልጅ ነው ይላል ባይብሉ። አሁን የእግዚአብሔር ልጅ ማለት እግዚአብሔር ነው ማለት ይለያያል። የእግዚአብሔር ልጅ ነው ሲባል ኢየሱስ ራሱ ተናግሯል። ምን አለ? ዮሐንስ ወንጌል ምዕራፍ 5 ቁጥር 35 ላይ መጽሐፍ ሊሻር አይቻልምና እነዚያ የእግዚአብሔር ቃል የመጣላቸውን አምላክ ካላቸው እኔ የእግዚአብሔር ልጅ ነኝ ስላልኩኝ አብ የላከውን ወደ ዓለም አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትላላችሁናል። ስለዚህ እግዚአብሔር የእግዚአብሔር ልጆች ናቸው ብሏቸው ተናግሮ ነበረ። አምላክ ብቻ ሳይሆን የእግዚአብሔር ልጆችም ናቸው ብሏቸዋል። የእነሱ በጸጋ ነው ታዲያ፣ የእነሱ በጸጋ ነው። የኢየሱስ በጸጋ ነው። የእነሱ በጸጋ ነው የሚለውን እስኪ መጀመሪያ እኛ አሁን የእግዚአብሔር ልጆች ነን። የእግዚአብሔር ልጆች እንባል በጸጋ ነው የሚለውን እስኪ የእነሱ የነቢያት በጸጋ ነው የሚለውን ስጭኝና የኢየሱስ በባህሪ ነው ደግሞ ታስረኛለች። እኛም እኮ የእግዚአብሔር ልጆች ነን። እግዚአብሔር ልጆች ነን። ኢየሱስ የባህሪ ልጅ ነው። ማስረጃ የባህሪ ልጅ ነው የሚለው ማስረጃ ሞኖጌነስ ቴዎስ ሰላም አለይኩም ማሂር አቡ ፋሪስ ሰላም አለይኩም ዲናቸው። እሺ ሞኖጌነስ ቴዎስ አምጪ። እሺ እሺ ክርስቲያኖች መግባት የምትፈልጉ ካላችሁ መግባት ትችላላችሁ። አረ ሰላት ሊድ። እሺ ጋይስ ሰላት መሄድ አለብኝ አንድ ጊዜ። ክርስቲያኖች መግባት የምትፈልጉ ክርስቲያኖች ኦልራይት። ሰላም እንዴት ነህ ብሎ? ሰላም ሰይጣን ይደፋ። አሜን ይደፋ። አሜን ጋራ ጠራ ነው ይደፋ። እሺ ኢየሱስ አምላክ ነው? ኔትወርክ ጨለመብኝ። አንተ ነው እኔ ነው? እሺ አይ አንተ ነው። ማሂር አለ ማሂር። አዎ ኢየሱስ አምላክ። አንዴ ቆይ ማሂር አለ? እሺ ማሂር የለም። ኢብኑ ጠይብ ቀጥል። እሺ እስከምመጣ ድረስ ቀጥል ይቻላል። ኢብኑ ጠይብ አለ? አለው። ሰላም አለይኩም። ወአለይኩም ሰላም። እስከምመጣ ድረስ ቀጥል። ኢብኑ ሰላም። እሺ ሰላም። አሰላሙ አለይኩም ኢብራሂም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እና ምን ልል ነበረ እንትን
ክርስቲያኖች ሰውን አይገሉም ሙስሊሞች ናቸው የሚገሉት እያለ ነው። ስለሱ አብራራላቸው እስኪ። ኧረ ሀቢቢ አሁን ሌላ ታሪክ ውስጥ ነው ያለ ነው። እሺ በኋላ ሌላ ጊዜ ይቻላል። ይሄ ቀላል አይደል እንዴ? በጣም ሲምፕል ነገር እኮ ነው። የአሸና ጥቅስ ሰጣለሁ ታችሁ ነው። እሺ ቀጥል። ይምጠይቅ ቤቱ ግን ከዘጋ የለውበትም እኔ አለሰማ ሰላም ደሱ አሳባለ ሰማለሁ እንታይ እሺ ሰማሃል ማለት አንተ ሰማለህ ልጅ ግን ምን ታድርገው ወርዷል በቃ አሁን ከልጅቷ ጋር አውራ ኦኬ በምን ጉዳይ ነበር ሲያወራ የነበሩት አልነበርኩም ኢየሱስ አምላክ እንደሆነ ማስረጃ